بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ود تكبراتشوه واندموتش هتوش يزاريو بروغرامي مهونو الأمر بالمعروف والنهي عن المنكر يميلي هونال بملكام نجر معززنا كمطفو نجر مكلاكال مالتنا نتحدث في هذا الدرس عن شعيرة من أعظم شعائر الإسلام وهي الأمر بالمعروف والنهي عن المنكر يهونال والأمر بالمعروف والنهي عن المنكر بملكام نجر معززنا كمطفو نجر مكلاكال من صفات المؤمنين الظاهرة يمؤمنوا تشكو بهاريات شونو مالتنا كما قال الله تعالى والمؤمنون والمؤمنات بعضهم أولياء بعض لال الله مؤمنوچن لمؤمنوچ سياوسا رس براساچو وداجاموچ ናቸው ይላል ምንድነው እሱም يأمرون بالمعروف በመልካም ነገር ያዛሉ وينهون عن المنكر ከመጥፎም ነገር ደግሞ ይከለክላሉ ማለት ነው ويقيمون الصلاة صلاتንም ደግሞ ቀጥ አድርገው ይሰግዳሉ ወይኡቱነ الزكاة ዘካንም እንደዚሁ ደግሞ ለተገቢው ይሰጣሉ ويطيعون አላህን ይታዘዛሉ ወራሱለህ እንደዚሁም መልእክተኛውን ማለት ነው ስለነዚህ ሰዎች አላህ Subhanahu Wa Ta'ala ኡላኢከ ሰይርሐሙሁም الله ይላል إن الله عزيز حكيم አላህ እኮ ለነሱ ያዝንላቸዋል الله እኮ አሸናፊና ጥበበኛ የሆነ ጌታ ነው ይላል አላህ وإذا فشل الأمر بالمعروف والنهي عن المنكر መልካም ነገር ማዘዝና በመጥፎ ነገር መከላከል በህዝቦች ላይ የተስፋፋ ጊዜ ተመየዘት السنة من البدع سنة كبدع ግልጽ ብላ ትወጣለች وعرف الحلال من الحرام حلال ደግሞ ከሐራም ግልጽ ብሎ ይወጣል وأدرك الناس الواجب والمسنون والمباح ሰዎች ሙባህ የሚቻለውንም ነገር ሱናንም ነገር ዋጅብ ግዴታንም ነገር ያቃሉ ማለት ነው والمكروه እንደዚሁም የሚጠላንም ነገር ያውቃሉ ወነሻአቲን ናሻአ የምትፈጠረው እኮ ጀማዓ ትሆናለች على المعروف በማዕሩፍ ላይ ያለች ትሆናለች እሱንም ተወደዋለች ማለት ነው وابتعدت عن المنكر ከመጥፎ ነገር ደግሞ ትርቅና አላህንም ከሚያስቀይም ነገር እንደዚሁ ትርቃለች ማለት ነው والامر بالمعروف والنهي عن المنكر امان للفرد والمجتمع امر بالمعروف نهي عن المنكر امان ነው ማለት ነው ሰላም ነው ለየግለሰብም እንደዚሁም ለጀማዓዎችም ማለት ነው ከምንድን من عذاب الله كالله سبحانه وتعالى ቅጣት كما قال الله تعالى الله سبحانه وتعالى እንዳለው وما كان ربك ليهلك القرى الى الله الله እኮ ጌታ አይደለም የመንደር ባለቤቶችን እኮ አላህ አያጠፋም بظلم በበደል ምክንያት واهلها مصلحون الى الله በሷ ኗሪዎቿ በጎ መልካም ሰሪ እየሆነው ያለ ይላል እና والمجتمع الذي يظهر فيه المنكر منكر የሚበዛበት እኮ مجتمع ولا يجد من ينكره እንደዚሁም ደግሞ ያንን አይበጅም የሚል ሰው እኮ ያለለበት ጊዜ معرض የተዳረገ ነው لعقوبة عامة ማለት ነው ሙእሚኑም ፋሲቁም ካፊሩም የሚጠፋበት አጋጣሚ ይፈጠራል ማለት ነው ففي الصحيحين من حديث زينب رضي الله تعالى عنها من بلالچ سو حديث ላይ እንደተዘገበው انها قالت يا رسول الله ነብዩ አለይሂ ሰላቱ ወሰላም አንተ ያላህ መልእክተኛ አለቻቸው ይሄንን ሲናገሩ ማለት ነው አንሁሊኩ ወፊና الصالحون አሉ እኛ መካከል ሷሊሖች መልካም ሰዎች ያሉ እንጠፋል እንደብላ ስትጠይቃቸው قال صلى الله عليه وسلم نعم አዋሏት ምንድን የሆነ ጊዜ اذا كثر الخبث መጥፎው የበዛ ጊዜ ማለት ነው ተከላካይ ከመጥፎ ነገር የሚከላከል የጠፋ ጊዜ የዛ ጊዜ ሁሉም ይጠፋል ማለት ነው والمجتمع الذي يظهر فيه المنكر ولا يجد من ينكره جماعة
ስብስብ ሙንከር የበዛበት ተው አይበጅም የሚል ሰው የሌለበት የበዛ ጊዜ የነዛ ሙዓረዱን ለዕቁበትን ዓማ እንደዚሁም አዳራሽ የሆነ ማለት ነው ሁሉንም ሷሊሑንም ጣሊሑንም የሰበሰበ ጥፋት እንደሚመጣ ይህ ግልጽ ነው ማለት ነው ففي الصحيحين من حديث زينب رضي الله عنها أنها قالت يا رسول الله صحيحين لا እንደተዘገበው ነብዩ አለይሂ ሰላቱ ወሰላም ብላ አለቻቸው ዘይነብ ማለት ነው አኑህሊኩ ወፊና الصالحون ከኛ መካከል ሷሊሖች ያሉ እንጠፋል እንደ ብላ ስትላቸው قال نعم አዎን አሏት ነብዩ አለይሂ ሰላቱ ወሰላም اذا كثر الخبث ማለት ቆሻሻው መጥፎው የበዛ ጊዜ ያሉ ነብዩ አለይሂ ሰላቱ ወሰላም ለዚህም ብሎ አላህ Subhanahu Wa Ta'ala ይላል وقال تعالى فلما نسوا ما ذكروا به ይላል የተስታወሱትን የተነገሩትን ነገር የረሱ ጊዜ አንቀበልም ብለው ያንን ወደ ጎን ጥለው በዛ በመጥፎው ላይ የዘወተሩ ጊዜ አንጀይነ الذين ينهون عن السوء ከመጥፎ ነገር የሚከለክሉትን ሰዎች እኮ ነጃ አወጣናቸው واخذنا الذين ظلموا ይላል አላህ እና የበደሉ ወንጀለኞችን እኮ ያዝናቸው ይላል ቢዓዛብ በኢሲን እንደዚሁም በጣም መጥፎ ማለት አሳማሚ በሆነ ቅጣት بما كانوا يفسقون ይላል ፋሲቅ በመሆናቸው ምክንያትና አላህን በመርሳታቸው ማለት ነው وقد شاع عند بعض الناس እንደዚሁም ማለት ነው እኮ እንደወሬ ከብዙ ሰዎች ጋር ይገኛል ማለት ነው ان ذلك تدخل في شؤون الغير ብለው ይላሉ ይሄ ሰዎችን ተው አይበጅም ይያሉ መከለከል በማይገባበት መግባት ነው ያለ ቦታው ገብቶ ማብካት ነው ይላሉ ማለት ነው وهذا من قله فهمهم ونقص الايمان እንደዚሁም ደግሞ ፈህማቸው ለዲን ያላቸው ፈህም የወረደ መሆኑና نقص الايمان ኢማናቸው ጎደሎ መሆኑን ያመላክታል ማለት ነው ለምን فانا ابي بكر رضي الله تعالى عنه قال يا ايها الناس قالوا ابو بكر መልካም ስራቸውን አላህ ይወደድላቸውና እናንተ ሰዎች ያሉ انكم تقرؤون هذه الايه ይችን አያ ትቀራላችሁ يا ايها الذين امنوا عليكم انفسكم እናንተ ያመናችሁ ሆይ ነፍሳችሁን አደራ የሚለውን አያ ማለት ነው لا يضركم من ضل اذا اهتديتم የጠመመ ሰው እኮ እናንተን አይጎዳችሁም እናንተ ቀናቻውን መንገድ ከያዛችሁ የሚለውን ታነባላችሁ አሉ ምናሉ ወኢኒ ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም እኔ እኮ ነብዩ ዐለይሂ ሰላቱ ወሰላም ሲሉ ሰምቻለሁ يقول ان الناس ሰዎች እኮ اذا راوا الظالم በደለኛን እኮ የተመለከቱ ጊዜ فلم ياخذوا على ايديه እጁን ሂደው ታው ብለው አይበጅም ብለው ካልያዙት አውሸከ ማለት ነው አላህ እኮ ያሰብታል በእነሱ ላይ ያቀርባል አየኡመሁም الله بعقاب من ከሱ በሆነ እኮ ቅጣት ሊያዳርሳቸው እኔ ምን አገባኝ የሚባል አባባል እዚህ ላይ አይሰራም ማለት ነው ሌላው ምንድነው አቡ ሰዒድ الخدري رضي الله تعالى عنه ان النبي صلى الله عليه وسلم قال አቡ ሰዒድ الخدري መልካም ስራቸውን አላህ ይወደድላቸውና ነብዩ አለይሂ ሰላቱ ወሰላም ብለዋል ይሉናል من رأى منكم منكرا فليغيره بيده መጥፎን ስራ ሲሰራ ያየሰው በእጁ ይከላከል አይበጅም ብሎ ሄዶ ያስቁም ያንን ነገር አሉ فإن لم يستطيع ይህን ካልቻለ ደግሞ فبلسانه ራቅ ብሎ አይበጅም አላህን ፍሩ ብሎ ሰዎችን መንገር ይኖርበታል ማለት ነው فإن لم يستطيع ካልቻለ ደግሞ فبقلبه በቀልቡ ይጥላሉና وذلك أضعاف الإيمان የኢማኑ የመጨረሻው እኮ ደካማው ይሄን ነው ይላሉ ማለት ነው رواه مسلم ይሄን ሐዲስ ኢማም ሙስሊም ዘግበውታል ማለት ነው ስለዚህ አምር ቢልማዕሩፍ ነህይ ዐኒል ሙንከር ለሁሉም ሰላም ነው ለሁሉም ጥሩ ነው ሰው ማንኛውም ሰው ይሄንን ባህሉ ዲኑ አድርጎ ሊይዘው ይገባል ነው በዚህ ይበቃናል ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ